ሁሉም ጭንቅላት ለማያውቀው ነገር እንግዳ ነው፣ ለማያውቀው ነገር ልጅ ነው ወይም ህፃን ነው። አንተ ብትወው የማህበረሰብ መበላሸት በልጅ ይመጣል፣ በአካባቢ ይመጣል፣ በራስ ላይ ይመጣል። አንድ መጥፎ ነገር ያየ ሰው ከቻለ በእጁ ያስቁም፣ ካልቻለ በመላሱ ይናገር፣ ካልቻለ ግን ያን ነገር በቀልቡ ይጥላ። ዝም ብለህ ዘለህ ግብት ብለህ ሰብረህ የምትወጣው አይደለም። እንደሌላው ዓለም ሲያዩት የኖሩት ዓለም አይደለም የፋርስ ዓለም። አብዱኛው ውጭ እባላለሁ። ተወልጄ ያደግኩት ጎጃም ነው። የተማርኩት ወሎ ዩኒቨርሲቲ ነው። ከዛ በኋላ በተለያዩ እንደ ሱዳን አንድ አመት ተቀምጫለሁ። ከዛ በኋላ ወደ አፋር ክልል የተወሰነ አመት ስራ ሰርቻለሁ። ከዛ አዲስ አበባ ነው አሁን የምኖረው። የልጆች አባት ነኝ። ይሄን ይመስላል። እንግዲህ ወጣትነት የሰው ልጅ የህይወት መስመሩን የሚጀምርበት በራስ የመወሰን በራስ የመተማመን አቅሙ የሚጎለብትበት ሰው መሆን ወይም ሰውነት የሚሰራበት ትክክለኛ የእድሜ መጀመሪያ ነው። የእድሜም መጨረሻ ነው ወጣትነት። አይ ቲንክ ወጣትነት ካለቀ በኋላ መጀመሪያው ትዝታን ነው የምትኖረው። በወጣትነት ያሳለፍከውን ህይወት እየቆጠርክ ትናንት እንዲነበር ትናንት መጽናኛ ነውና ይሄ ወጣትነት የነገህ ትዝታ ነው። ስለዚህ ለዛ ለትዝታ የሚሆን ነገር ካላሳለፍክ ቀሪው ዘመንህ የጸጸት ነው የሚሆነውና በትክክል ነገ የምታወራውን ታሪክ የምጽፍበት የእድሜ ስቴጅ ነው ብዬ አምናለሁ። ለዛ ነው እኔ እንዳይባክን በጣም ጥንቃቄ የማደርገው። አስተዳደጌ ሁሉንም የህይወት ክፍል አይቻለሁ። በጣም በሀብት የሚባለውን ደረጃ በቤተሰብ ደረጃ አይቻለሁ። በጣም ድህነት የሚባለውን ደግሞ በቤተሰብ ደረጃ አይቻለሁ እና የዛ ድምር ውጤት ይመስለኛል። እኛ ቤት ኦልሞስት አባቴ በደርግ ሰዓት ኮንትሮባንድ ነጋዴ ነበር። በዛ ምክንያት ይሄኛው ስርዓት ሲመጣ የመሰደድ አጋጣሚዎች ነበሯቸው። 1987 አካባቢ እኛ ልጆቹ ነን ተሰዷልና በወቅቱ ብቸና ከተማ ላይ ትልቅ የሚባል ሀብት የነበረን ጋሽ ሙጬ የሚባል ከአሰብ ወደ ሚጭን ጨው የሚነግድ ቡና የሚነግድ በሰዓቱ አካባቢው ላይ ሸቀጥ የሚያራግፍ ንትር የሚባለው ብቸኛ መኪና የሚባለው የነበረን ዝነኛ ነበር። ግን ደግሞ ድህነት በአንድ ጀንበር እኛ ቤት የገባ ቢኮዝ ይሄኛው ኬስ ሲነሳ በጣም ክሪቲካል ወንጀል ብለው የሚፈርጁት ጉዳይ ነበር ከዚህ ከመጣው ስርዓት ጋር ማለት ነው። እና በሰዓቱ እሱም ወደ ሱዳን ተሰዶ ንብረት ተወርሶ ለብዙ ዘመን ኦልሞስት የድህነትን ታችኛውን ጣራ ነክተናል። እናቴ ታስራ ነበር። እኛም እንግዲህ በዛ የማህበራዊ ህይወት መስቅልቅል ውስጥ አካባቢያችን አሳደገን። ከዛ በኋላ ነው እንግዲህ ህይወት እንደገና የተወለድ ነው። ኦልሞስት በአባቴ መመለስ ውስጥ በአባቴ ወደ ሀገር መምጣት ውስጥ የነበሩ ጉዳዮች ተፈተው ፖለቲካል እርቅ ተፈጽሞ ማለት ይቻላል ከነበረው ስርዓት ጋር ወይም ከኢህአዴግ ጋር ንብረት መመለስና ወደ ኑሮ ማንነታችን ተመልሰን ነውና ሁለቱንም አጣጥሜ ስላደኩኝ ማህበራዊ ህይወቱንም አውቀዋለሁ፣ የቅንጦቱንም አውቀዋለሁ። ባላንሱ የቱ ጋር ነው ሚዛኑ የቱ ጋር ነው የሚለውን ነገር እሱ ወጣትነትን አሳምሮታል ብዬ አምናለሁና ለማህበረሰብ መስራትም እኔ የሰራኝ ማህበረሰብ አለ። ራስን መቻልን ከቤተሰብ ያገኘሁት ወይም ደግሞ በቻሌንጅ ውስጥ የተፈጠረ ማንነት አለና ሳድግ እንደዛ ነው ያደግኩት። ለዛ ይመስለኛል ይገደኛል፣ ትንሽ ነገር ይገደኛል፣ ትንሽ ነገር ያገባኛል። እኔ ስሪት ነው ብዬ አምናለሁ። ኢን ሴንስ እኔ ስለማበረከተው ጉዳዩ እንጂ ስለ ውጤቱ ስለማይመለከተኝ ማለት ነው። ውጤት ከአላህ ነው ብዬ አምናለሁ። አንድ በጣም ጥሩ ምሳሌ የሚሆን ወጣት አለና ውቅያኖስ ዳር ሁሌ ጧት እየወጣ ውቅያኖስ የሚተፋቸውን አሳዎች ወደ ባህሩ ይመልሳቸዋል። የዘውትር ስራው ይሄ ነው። ውቅያኖስ ማዕበል ያመጣና አሳዎችን ይተፋቸዋል። ያ ወጣት ሄድና አሳዎችን ወደ ባህር ይመልሳቸዋልና አንድ ሽማግሌ ድካሙ አሳዝኗቸው ገርሟቸው ሄዱና ልጄ ለምን ትደክማለህ? ባህሩ ውስጥ እኮ ብዙ አሳ አለ አላቸው። እኔ ባህሩ ውስጥ ስላለው አሳ የኔ ጉዳይ አይደለም። እኔ ባህሩ የሚተፋቸውን ማዕበል የሚያወጣቸውን
ማዳን መመለስ ነው የኔ ስራ የውስጦችን መቁጠርና ማብዛት የአላህ ስራ ነው አላቸውና የኔ ሚና የኔ ኃላፊነት የጎደለውን መሙላት ነው ምናልባት ማበልም የተፋቸው ካሉ በባህሪም ሊሆን ይችላል በተለያየ መልኩም ሊሆን ይችላል የሰው ልጅ ወጥማነት ላይኖረው ይችላል እኔም ጉድለት አለብኝ ሌሎችም ጉድለት አለባቸውና የሆነ ነገር በማህበረሰቡ ዘንድ ሚዛን ስቷል በየማስበውን ነገር ስለ ውጤቱ ላይመለከተኝ ይችላል በድር የሚባል ገዝዋ አለ በእስልምና በድር በጣም ትልቅ ጦርነት ተካሂዶበታል አስፈሪ የሚባል ገዝዋ ነውና በድር ላይ ተሳተፉ በአጠቃላይ ተመራቸዋል ተብለዋል በዛን ወቅት አማኞች 314 ብቻ ናቸው ገዝዋው ላይ ሄዱ በድር የሚባል ሜዳው ላይ ሄዱ ለጦርነቱ ከዛ ከቁረሽ ግን የመጡት በቃ አንዴ እንበቀላቸውና እናጥፋቸው የሙሐመድን ተከታዮች ብለው ነው የመጡት እና ሲመጡ አስፈሪ ነበር ትጥቃላቸው ስንቃላቸው እነዚህ ደግሞ 314ቶች ነብዩ አለይሂ ሰላቱ ሰላም እንደውም በጣም ከመስጋታቸው የተነሳ እዛ በረሃ ላይ ዱዓ ያረጉ ሻላችን ኢንሸራተት ነበር ያ ረቢ እነዚህ ከጠፉ የሚገዛህ የለም እርዳን እያሉ ጭንቀትና በዛ ጭንቀት ላይ ያሉ ምን መጣ አንድ መልእክተኛ መጣ ምን የሚል ምናልባት አሁን ያለውን የሶሻል ሚዲያ ሊወክልልን ይችላል ይሄ ወጣት እየሮጠ መጣና ምን አላቸው በዛ ስጋት ላይ በዛ ፍርሃት ላይ ያሉ ተጨማሪ ፕሮፓጋንዳ ብንለው ይሻላል ኢነና ሰቀር ጀማኡ ለኩም ፈክሻሁም አላቸው ሰዎች ተሰብስበው እየመጡ ስለሆነ ፍሩ ሽሹ ብሎ መልእክት አቀበላቸው ከዛ ነብዩ አለይሂ ሰላቱ ወሰለም በሳቸው አቅምና ቁድራ ሳይሆን በአላህ መመካት የበለጠ ፋይዳ ስላሉ ወቃለ ወዛደሁም ኢማን ወቃሉ ሐስቡናላህ ወኒዕመል ወኪል አሉ እንደውም ኢማን ጨምረላቸውና ምን አሉ አላህ በቂያችን ነው ብለው ወደ አላህ ተመኩ ከዛ ያ ጥላት ሲመጣ አሸዋ አነሱና ብትን አደረጉ አሁን እዚህ ጋር ስለ ውጤት ላወራህ ነው ብትን ሲያደርጉ እያንዳንዱ አይን ውስጥ አሸዋው ገባና ጥላት ተበተነ በቃ በሰዓቱ አይቀጥቁታ ቀጧቸው እና 314 ያን ሁሉ በሺ የሚቆጠር ትጥቅ ስንቅ ያለው ወታደር በተአምር ካልሆነ በስተቀር ሊያሸንፉ እንደማይችሉ በጣም ግልጽ እኮ ነው ግን ያሸንፈው አይነት መንፈስ ሲመጣ አላህ ምን አላቸው ወማ ረመይተ ኢዝ ረመይተ ወላኪን አላህ ረማ አላቸው አንተ አልወረወርከው መሐመድ ወይ የወረወርነው እኛ ነን አላቸው ውጤት የአላህ Subhanahu Wa Ta'ala ጉዳይ ነው አንተ ያለብህ መወርወር ነው ነብዩ አለይሂ ሰላቱ ወሰለም ተምር በእጅህ ይዘህ የተምር ችግኝ በእጅህ ይዘህ ቂያማ ብትቆም ትከላት ይላሉ ሹፍ ተምር 10 አመት ይፈጅበታል ለማፍራት ቂያማ ነገ ሊቆም ነው ስለ ውጤቱ አይመለከትም አንተ ያለበት ችግኙን መትከል ነው ማብቀሉ ማፍራቱ እና ለሰዎች አገልግሎት መስጠቱ ያንተ ጉዳይ አይደለም በቃ አላህ Subhanahu Wa Ta'ala ግብርና ላይ በደንብ አድርጎ አስተምሯል መዝራት ነው ያንተ ሚና ማረስ መጎልጎል መዝራት ነው ማውጣቱ ማብቀሉ ማፍራቱ ያንተ ጉዳይ አይደለም በትነህ ሂደሃን ቤት ተኛለህ ከዛ በኋላ እንግዲህ ያንን ውጤት አውጥቶ አፍርቶ ሄደህ ፍሬው ሲደርስ ለመሰብሰብ ነው የምትሄደው እዚህ አንተ ሚና ምንድነው ማረስ መዝራት ነው ማብቀልና መፍራት የማን ስራ ነው ትክክለኛ ውጤቱ የአላህ ስራ ነው እና በእያንዳንዱ የማህበራዊ ህይወት እንቅስቃሴያችን ውስጥ የኛ ሚና ትክክል ያልሆነውን ትክክል አይደለም ማለት ነው መጥፎን መጥፎ ማለት ነው ውጤቱ ከኛ አይደለም የሚጠበቀው ከአላህ Subhanahu Wa Ta'ala እንደዛ ሰው ድምር ውጤት ስለሆነ እንደዛ ማመን ስንጀምር አጠቃላይ የማህበረሰብ እይታ ይስተካከላል ያኔ እንደውም ኑረዲን ኢሳ በጣም ወድለት ግጥም አለ እኔ ምን አገባኝ የምትለው ሐረግ እሷ ናት ሀገሬን ያረዳት እንደበግ የሚል ግጥም ልጽፍ ብድግ አልኩኝና ምን አገባኝ ብዬ ቁጭ አልኩ እንደገና ይላልና አንዳንዴ ምን አገባኝ ስሜት ከተፈጠረ እያንዳንዱ ቤት ያንተ ቤት ሲንኳኳን ቤት ካልተሰማ ነገ ይመጣል በእርግጠኝነት ይሄ ሁሩጅ የሚወጡ የዳዋ ጀማዎች አሉ አንድ በጣም የሚገርም ምሳሌ አላቸው ያ ምሳሌ ምንድነው ቤት ይቀጥላል እና ይጮሃሉ ሰዎች ይጮሃሉ እና አንድ እንቁራሪት ከውሃው ውጭ ወጣ ስታይ ከራሷ ዓለም ወጣ ስታይ ሰዎች እየጮሁ ነው እና ወደ እንቁራሪቶች ሄደችና አባካችሁ ቤት እየተቃጠለውን እንጮህ አለች ምን አገባሽ አሏት እኛ ያለን ውሃ ውስጥ ነው እሳቱ ያለ እዛ ሩቅ ነው ምን አገባሽ አረፈሽ አትቀም አረ እንጮህ ባካችሁ አለች እነሱ ደግሞ ምን አገባሽ አሏት
ከዛ ሰዎች ውሃውን ለማጥፋት እየሮጡ መጣና እዛ ምን አገባሽ ያሉትን አንስተው እሳት ውስጥ ወረወሯል። ይደርሳል ማለት አንተ ብትወው የማህበረሰብ መበላሸት በልጅ ይመጣል፣ በአካባቢ ይመጣል፣ በራስ ላይ ይመጣልና ሁላችንም የዛ ድምር ውጤት ስለሆነ እኔ የማህበረሰብ ጉዳይ ይገደኛል ብዬ ነው የማምነው። each and everyone ላይ የሆነ አሻራን አስቀምጣለሁ። የትኛው አላህ ዘንድ ተቀባይነት እንደሚኖራት የትኛው ማህበረሰብ እየፈጠረች እንደሆነ አላውቅም። እኔ የሰራሁት ዓለም ነው ልጆች የሚረከቡኝ። አባቴ የሰራልኝ ዓለም ነው እየኖርኩ ያለሁት። የተሻለ ዓለም ለመፍጠር የተሻለ አባት መሆን መቻል አለብኝ። የተሻለ አባት ስብናን የምገነባው ዛሬ ነው። ይሄ ወጣትነቴ የምሰራበት ነው። ስለዚህ ነገ ለልጆቼ እኔ እንዲህ ነበር የሚል ታሪክ የምሰራባቸው ኢንስፓየር የሚሆኑት እኔን ሲያዩ መጀመሪያ አሪያ የሚያደርጉት ሰዎች ልጆች አባታቸውን ነው ማለት ነው። ስለዚህ በእኔ ያልተሰራ ማንነት ውስጥ የሚያድጉ ልጆች ምን አይነት ትውልድ ነው የምጠብቀው? ለዛ ነው በነገዋ ሀገሬ ውስጥ የትኛው መስተካከል አለበት፣ የትኛው ሚዛን ስቷል፣ የትኛው ባላንስ ስቷል የሚለውን ነገር እያንዳንዱ ነገር ምናልባት ዋጋ ላይ ያስከፍለኝ ይችላል። ግን ደግሞ ለልጄ ጥሩ ሀገር እየሰራሁ እንደሆነ ስለማመን ነው ይሄን ማድረግ። የሀገር ሰላም፣ የሀገር ፍቅር፣ ያለ መረዳት ጉዳይ ከምን ይመርጭ ይመስላል? አለመተዋወቅ ነው ብዬ አስባለሁ። አሁን በኢትዮጵያ ህዝብ ከዳር እስከ ዳር ለሀገሩ ቀናኢ ነው ብዬ አስባለሁ። ግን አንዱን በአንዱ ጫማ ቆሞ ማየት ችግር አለ። አንዱን አንዱ የመረዳት ችግር አለ። ለምሳሌ ኬንያ ውስጥ አንድ ገጠር አለና እዛ ገጠር ላይ ያሉ ሴቶች ውሃ ለመቅዳት ሩቅ ቦታ ሄደው ነው የሚቀዱት። በጣም የገርመኝ ታሪክ ነው። ሩቅ ቦታ ሄደው ነው ውሃ የሚቀዱትና ያሳዝናል ስቃያቸው። ግማሽ ቀን አንድ ቀን ይፈጅባቸዋልና ይሄን ያየ ሰው በራቸው ጋር መጣና ውሃ ቆፈረላቸው። ብዙ ሚሊዮን ብር አወጡ። ብዙ ኮስት አፍሶ ምናልባት 2-3 ትምህርት ቤት ሊሰራበት የሚችለው ዲፕ ውሃ ቆፈረላቸውና ውሃው ካለቀ በኋላ የሀገር ሽማግሌዎች፣ አካባቢ ማህበረሰብ ጥሪ ተደርጎላቸው እንዲመርቁት ተጋበዙ። ሴቶች ግን በምረቃ ማግስት እንሽታቸውን ይዘው ወደዛው ወደ ገጠር ሄዱ። ውሃ ወደሚቀሩበት አስቸጋሪ ጉድጓድ ሄዱ እና ሰውየው ልቡ ተሰበረ። ይሄን ያክል ብር አፍስሼ ይሄን ያክል ወጪ አውጥቼ በራፋቸው ላይ የገነባሁትን ውሃ እንዴት አይጠጡም ብሎ ተቆጣ። እና አካባቢው አስተዳደረም በዛ ልክ አግሬሲቭ ሆነና የአካባቢው ማህበረሰብ ሰብስቦ ሲቆጣቸው እኛ እኮ አሉ የሀገር ሽማግሌዎች፣ እኛ እኮ ባህላችን አይፈቅድም ብለን እንጂ እንጋደለው ነበር አሉ። ለምን ውሃ ቀርቶላችሁ ውሃ ቆፍሮላችሁ ስሏቸው፣ አይ የቆፈረው አያቶቻችን አጽም ላይ ነው፣ እኛ ደግሞ የአያቶቻችንን አጽም የምንጠጣ ክፉ ህዝቦች አይደለንም፣ እንዴት በዛ ልክ ይገልጸናል አይነት ስሜት ተሰማቸውና ይሄን ገለጹት። አንድ ነገር ብቻ የተላለፉት ቁጭ ብለው መነጋገር፣ ችግራቸውን ተረድቷል፣ ውሃ እንደሚያስፈልጋቸው። ግን ደግሞ ውሃ የቱ ላይ ልቆፍርላችሁ፣ የትኛው ነው ካልቸራችሁ፣ የትኛው ነው እሴታችሁ፣ የትኛው ነው እምነታችሁ የሚለውን ግን መነጋገር አልቻሉም። የኢትዮጵያ ወጣቶች እንደዛ ይመስሉኛል። በየትኛውም የእምነት ጫፍ ብትሄድ ክርስቲያኑ የሀገር ፍቅር አለው፣ ሙስሊሙ የሀገር ፍቅር አለው። መገለጫው ግን ይለያያል። እውነት ነው። መሰለን አንድ በጣም ጥሩ አማኝ የሚባል የኢትዮጵያ ኦርቶዶክስ አማኝ ፋሲካ ላይ አማማት የሚባል ህማማት ጾም አላቸውና እዛ ጾም ላይ ሰላም አልልህም ሀዘን ላይ ነህ ቢልህ አንተን ከመጸየፍ ላይ ሆን ይችላል። ኦልሞስት ያኔ እምነቱ የሚፈቅድለት ያንን ማድረግ ነው። ስለዚህ ያንን አንደርስታንድ ያደረገ ሰው ሄዶ እጄን ካልጨበጥከኝ አይልም። ሌላውም ልክ የራሱ ካልቸር የራሱ ባህል አለው። አንዳንድ ቦታ ስድብ የሆኑ ሰላምታዎች አንዳንድ ቦታ የክብር ሊሆኑ ይችላሉ። ለምሳሌ ሱዳን እጁን አይደለም የሚሰድለት ትከሻ ላይ ነው እንደዚህ የሚያደርግ ሰላም ሲል። ሌላ ቦታ ደግሞ እንደው ጆክ ካልሆነ በስተቀር ምላሳቸውን በማውጣት ብቻ ሰላም የሚባሉ ሰዎች አሉ። ካልቸሩ የራሱ እንትን ስትሄድ እኮ ከንፈራቸውን እንደዚህ መተልተል ጌጥ ነው። ላንተ ግን ቁስል መስሎ ሊታይህ ይችላል። ስለዚህ ሁሉም ሰው በሌሎች ጫማ ቆሞ ማየት ሲጀምር የኢትዮጵያ ሰላም፣ የኢትዮጵያ አንድነት፣ የኢትዮጵያ ፍቅር ዳግም ወደ ከፍታው መመለስ ይችላል። አሁን ያለው ግን ሁሉም ቦታ ላይ ጩኸት ነው። በቃ ባርጌን ለማድረግ ነው። የራስህን አስበልጠህ የሌሎችን ለመጨፍለቅ የምትሄደው ሂደት ወደ ግጭት ይመራልና እኔ በየትኛውም
ኢቭን ከእምነት ውጭ ብቻ አይደለም በአማኞች መካከል ራሱ ያሉ ሴክት ልዩነቱ ያለ መነጋገር እንጂ በዚህ ደረጃ ሊያቆራርፍ ሊያጋጭና ሊያጣላ የሚችል ምንም አይነት ማህበራዊ ስርት የሆነ ልዩነት የለም። ክርክሩ ብዙ ጊዜ የ9ና የ6 ቁጥር ጉዳይ ነው የሚሆነው። ስለዚህ ሰዎች ወደ ልቦናቸው ቢመለሱ ስፔሻሊ ወጣትነት ደግሞ የማወቅ ስቴጅ ላይ ነው ያለው። ገና ያልደረስከው ዓለም አለ፣ ገና ያላየው ዓለም አለ። የሆነ ዝሆንን ግማሹን ብቻ አይተህ እንደማትገምተው ማለት ነው። ሙሉውን ማየት መቻል ዝሆን ነው ለማለት። ስለዚህ ወጣትነት የእውቀት መጀመሪያ እንጂ መጨረሻ አይደለም። ያንን የእውቀት መጨረሻ እንደሆን የተሰማህ ሰዓት እንደው እውነትን ይሄ ነው ብቻ ብለህ ድፍን አድርገህ ዲፋይን ማድረግ የጀመርክ ሰዓት ነው ፌለርቲው የሚነሳና ወጣትነት የእውቀት መጀመሪያ እንጂ መጨረሻ ስላልሆነ ሰዎች ማወቅ የሚባለው ቦታ ላይ መድረስን መሆን የሚል መጽሐፍ አለው መሐመድ ቡርሃን አዲስ። እዛ መድረስ ለስክትረስ ለብያኔ ለፍረጃ ካልቸኮልክ ታድነዋለህ ወጣትነትን ብያምናለሁ። አንዳንዴ የማህበረሰብን በመቅረጽ ሂደት ውስጥ የሚሰሩ የተለያዩ የማህበረሰብ ክፍሎች የሚያስረዱት ሰዎችን የሚያስገነዙበት መንገድ በጣም ጥንቃቄ ይፈልጋል። ሁሉም ጭንቅላት ለማያውቀው ነገር እንግዳ ነው፣ ለማያውቀው ነገር ልጅ ነው ወይም ህፃን ነው። በጣም ጥሩ ምሳሌ የሚሆነው አንድ አባት የአልኮልን አደገኛን ለልጆቻቸው ማስተማር ፈለጉና 2 ብርጭቆ አስቀመጡ። አንደኛው ብርጭቆ ላይ ውሃ አደረጉ፣ አንደኛው ብርጭቆ ላይ ደግሞ አልኮል አደረጉና የሚንቀሳቀስ ህይወት ያለው ነፍሳት አመጡና ውሃው ላይ መጀመሪያ ከተቱት እና ውሃው ላይ ሲከቱት ዋኘ፣ በስነ ስርዓት ዋኘ። አያችሁ ልጆች? አዎ። አያችሁ? አዎ። እሺ አለና ያንኑ ነፍሳት አወጡና እንትኑ ላይ ከተቱት አልኮል ላይ እና ኢሚዲየትሊ አሲድ ስለሆነ ጭምጥትር አድርጎ ገደለው። እና ልጆች ምን ተረዳችሁ አላችሁ። ልጆች ምን ተረዳችሁ? ማስተማር የፈለገው የአልኮልን ገዳይነት ነው። እና ልጆቹ ምን አሉ? በጣም አልኮል ጥሩ ነገር ነው ማለት ነው። ምክንያቱም ሆዳችን ውስጥ ያለውን የሚንቀሳቀስ ስላስል በአጠቃላይ ይገልናል ማለት ነው። ልጆች ትክክል ናቸው። ሁላችንም ባላወቅነው ነገር ላይ እንደዚህ አይነት ሐሳብ እንደዚህ አይነት ኢማጂን ብናደርግ አይፈረድንም። ስለዚህ እነማን የትኛውን ግንዛቤ ሊወስዱ ይችላሉ? እነማን የትኛውን እውቀት ሊወስዱ ይችላሉ? አንድ ገዟ ላይ ነብዩ አለይሂ ሰላቱ ወሰለም ባልደረቦቻቸውን አሱርን በኒ ቁረይዛ እንጂ እንዳሰግዱ ብለው ላኳቸው። አስር ሰላትን በኒ ቁረይዛ ካልሆነ በስተቀር እንዳሰግዱ ብለው ላኳቸው። ሲሄዱ መንገድ ላይ አሱር ደረሰ። 2 አይነት አመለካከት ተፈጠረ። የመጀመሪያው እሳቸው ማለት የፈለጉት አሱርን በኒ ቁረይዛ ስገዱ ነው። በቃ እዛ ቦታ ላይ ኢሻም ድረስ ፈጅርም ድረስ አሱርን ስገዱ የተባለው በኒ ቁረይዛ ነው አሉ። አንደኛው ደግሞ ፈጥናችሁ አሱር ከመድረሱ በፊት እዛ ደርሳችሁ እዛ ስገዱ ነው ያሉት። ስለዚህ በሁለቶች መካከል ልዩነት ተፈጠረ። አንደኛው ቲም በቃ አሱር ደርሷል እንስገድ፣ በእኛ ድክመት ምክንያት እዛ መድረስ አልቻልንም የሚል ቲም ተፈጠረ። ምክንያቱም የአላህ መልእክተኛ ሰላትን በወቅቱ ስገዱ የሚለው ትእዛዝ ስላለ እሱ እናስቀድማለን አሉ። ሁለተኛው ቲም ደግሞ አይ የለም አሱርን በኒ ቁረይዛ እንጂ ተስከሩ ስለማዛም አሁን ይሄን በምንድን ነው የምታስታርቀው? ሁለቱም ለትርጓሜ ክፍት ነው። እንደዚህ አይነት ጉዳዮች ሲመጡ ሰዎች የማሰብ ነፃነታቸው ተከብሮላቸው ዊን ዊን በሆነ መንገድ ግልጽ ነው አይደለም። አንዳንዴ የቋንቋ ልዩነት ብቻ ከቆምክበት አንግል ቅድም እንዳልኩ 9 እና 6 ነው የሚሆነው። ካንተ በኩል 6 ለኔ 9 ነው፣ ከኔ በኩል 9 ለአንተ 6 ነው። ስንጨቃጨቅ ብንውል እየተቀያየርን ካላየ ነው በስተቀር ወይም የጻፈው ሰውዬ መጥቶ እኔ ይሄን የጻፍኩት ብሎ ካላስረዳ በስተቀር ትናንት በተጻፉ ሐሳቢዎች የሚያጣላን ታሪክ ነው አይደል? ትናንት የተጻፈን የሚያጣላን የሀገር ባለቤትነት ነው። እሱን ትናንት ዲፋይን ያደረጉት ሰዎች አሉ። ዛሬ የኛ ሀገር ምን ትመስላለች? የኔ ትውልድ ሰዎች ምንድነው ማድረግ ያለብን? እንደ ሀገር ቁጭ ብለን ስንነጋገር ስንወያይ እና በዚያ ውይይት ውስጥ ልዩነት ሲከበር አንድነታችን የትም አይሄድም።
ነገር ግን በርቀት ድንጋይ የምንወዳደር ከሆነ ምናልባትም እኮ በጣም የሚገርመኝ በአቡ ሐኒፋ ዘመን በጣም የሐሳብ ዲቤት ነበር። በጣም ከአንዱ ግዛት ወደ አንዱ ግዛት ሲሄዱ ሰዎች በቃ ክርክራቸው እውቀት ላይ ነው እና በእሳቸው ዘመን ሁለት ሰዎች ተከራከሩ። አንደኛው አላህ አለ ብሎ የሚያምን ሰው ነው። አንደኛው ደግሞ ፍጹም አላህ የለም ብሎ የሚያምን ሰው ነው። ክርክራቸው በጣም ትልቅ ተሰብስበው በጣም ትልቅ ክርክር ነበር። ከክርክራቸው ብዛት አላህ የለም የሚለው ሰውዬ አላህ አለ ብሎ አመነ በተደረደረለት አሳማኝ ምክንያት ማለት ነው። አላህ የለም የሚለው ሰውዬ ደግሞ ከዚህኛው በሰማው ምክንያት አላህ የለም ብሎ አመነ። ቦታ ተቀያየሩ። ሐሳብ መለዋወጥ አንዳንዴ ልትቀያየር ትችላለህ ቦታ። ምናልባት ለአንተ ሚዛን የሚደፋው ሎጂክ ከሱ ልትሰማው ትችላለህ። ያንተ ሎጂክ ደግሞ እሱ ጋር ትልቅ ሚዛን ሊኖረው ይችላልና ሐሳብን እንፈራለን። በእምነት ልዩነት ብቻ አይደለም፣ በዚህ ብቻ አይደለም። በእምነት አጥር ውስጥም ሆኖ ሰዎች ቁጭ ብለው መስጊድ ውስጥ በአንድ ክብ ሰርተው ይሄን እንዴት አየኸው የሚል ሐሳብ ሁሉም የየራሱ ተቅዲድ አለው፣ የየራሱ የማይነካ ጣዖት አለው። የሆነ ከሌ እንደዛ ያለ ከተባለ እሱን ተከትለው ከማለት ውጭ ወደ ኋላ አይልም። በእርግጥ ዑለማን ማክበር ዑለማን መከተል ጥሩ ነገር ነው። ነገር ግን አንዳንድ ነገሮች ላይ የራስን አቋም ይዘህ በጣም በጭፍን የሆነ ጥግ ይዘህ የሆነ ጎጥ ይዘህ የምትሄድበት አግባብ ልዩነትን በመፍጠር ረገድ አንድነትን በመምታትን ትልቅ ሚና አለውና በሀገርም ደረጃ በለው በእምነትም ደረጃ ተቀምጦ መነጋገር ሲቻል መተላለፍ ይቆማል። ሁለተኛ ሐሳብ ሳይፈራ የእውቀት ሰርክር የመጽሐፍ ዲቤቶች ሲኖሩ ማንበብ ሲኖር ማንበብ በጣም ብዙ መልክ ስላለው አንዳንዴ ፊደል ማንበብ ብቻ ይመስላል። አባቶችን ተቀምጦ ማዳመጥ ማንበብ ነው። በጽሁፍ አለመሆኑ ነው ልዩነቱ። በወረቀት ያለ ይነበባል፣ በሰው አእምሮ ውስጥ ያለ በአንደበት በኩል ይነበባል፣ አካባቢ ይነበባል፣ ጉዞ ይነበባል። ብዙ ነው ማንበብ። ተፈጥሮን ማወቅ ማንበብ ነው። ሰዎችን ማወቅ ማንበብ ነው። ነገሮችን ማወቅ ማንበብ ነውና የማንበብ መገለጫው ብዙ ስለሆነ ነው አላህ Subhanahu Wa Ta'ala ኢቅራ ቢስሚ ረቢከ الذي خلق የሚለውን የቁርአን ያወረደው። ለዛውም በማን ላይ ማንበብ አልችልም በሚሉ ነብይ ላይ። ማንበብ እኮ አይችሉም፣ መጻፍ አይችሉም። ለሳቸው ሙዚቃ ግን እንደዛም ሆኖ ግን ማንበብ መልከ ብዙ ነው። የበለጠው ማንበብ ይሄ መጽሐፍ ማንበቡ ለድርድር የሚቀርብ ጉዳይ አይደለም። እንደዛ ከመሆኑ ጋር ግን ይሄን መልክ ይሄን ብዙ ቀለም ያለውን ማንበብ እንደው ዝም ብሎ ተቀምጦ ማሳለፍ ሰዎች ከፊልም ተነስተው እኮ የራሳቸውን አይደንቲቲ ይገነባሉ። የራሳቸውን ስልት እንዴ ዓለም ላይ እኮ ሳይኮሎጂካሊ ያደከመን የሌሎች ሐሳብ የሌሎች አመለካከትን የሌሎች ከፍታን በፊልም እኮ እንድናየው ስለተደረገ እኮ ነው። ዛሬ አሜሪካን ኢራን መጣ እስክትገጥማት ድረስ ማን በዚህ ደረጃ ይንቀፍ ነበር? ፊልም ግን በዛ መልኩ አግዝፎ እንድናየው ያደረገበት አጋጣሚ አለ። በፋርስ ጉዳይ ነው ቀድሞም ከፍ ያለ እይታ አለ ለፋርሶች ማለት ነው። ቢኮዝ ታሪካዊ ስልጣኔያቸው ብዙ የዓለም ስልጣኔ የተቀዳው ከፋርስ ነው። ስፔሻሊ ከዚህ ከጦርነት ጋር በተያያዘ ስሪቱ ራሱ ታሪኩ እምነቱ የትግል ነው። የፋርስ ህዝብ በነብዩ አለይሂ ሰላቱ ወሰለም ዘመን በጣም ትልቅና አስፈሪ የሚባለው ዘመቻ የህንደቅ ዘመቻ ላይ ትልቁን ኃላፊነት ተወጣው ሰለማን የሚባል የፋርስ ሰው ነው። ሰለማን ፋርስ ይሄ መዲናን ከበው ሊያጠቁ የሚመጡ ጥላት ኦልሞስት ዓለም ተሰብስቦ እየመጣባቸው ነበርና ለሶስት ወር የተዘጋጁት ሲዘጋጁ ምን አለ ሁሉም ሰው ሐሳብ አዋጣ። ሁሉም ሰው እንዲህ ብናረግ ይሻላል፣ እንዲህ ብናረግ ይሻላል። ቅድመ ዝግጅቱ እንግዲህ 3 ወር እነዛም ተጋጭተው እየመጡ ነው። እንዳሁኑ የቴክኖሎጂ ዋር አይደለም፣ ግን ጦርነት ምን ጊዜም ሳይንስ ነው። ጦርነት ምን ጊዜም ስትራቴጂ ነው። ጦርነት ምን ጊዜም በጣም ቴክኒካል ነገር ነው። ጨበጣ አይደለም፣ ድንጋይ ወሬ አይደለም። በጣም ብልጠት ይፈልጋል፣ ክህሎት ይፈልጋልና የሁሉንም ሐሳብ ተቀበሉ እና መጨረሻ ላይ ሰለማን ምን ትላለህ ሲባል እኛ አካባቢ አሉ ፋርስ አካባቢ ጥላት ሲመጣ ዙሪያውን እንቆፍረው ነበር። ዙሪያውን እንቆፍረውና ፈርሶች መሻገር አይችሉም። ምሽግ ይዘን ጠብቀን ከዛ በኋላ እንበቀላቸዋለን። 4 ኪሎ ሜትር መዲና ላይ ተቆፍሮ
ነው የጠበቋቸው የኸንደቅ ዘመቻ። ይኸውልህ ዛሬ ሳስበው ያ የኸንደቅ የተቆፈረው ሰርጥ ልክ እንደ ሆርሙዝ ይመስለኛል። ቢኮዝ ለዛ ለፋርስ ህዝብ ዛሬ ያልተጠቀሙበት የተፈጥሮ ምሽግ ነው። ዓለምን በደቂቃዎች ውስጥ ማንበርከክ የቻሉበት ማስለቀስ የቻሉበት ይሄን የሆሊውድን ፕሮፓጋንዳ ዱቄት አድርገው ዓለምን እንዲነቃ ከዚህ ባርነት መንጻት እንችላለን ወይ መንቃት እንችላለን ወይ? ልክ የፈረሱ ሳይኮሎጂ እኮ ነው አይደለ? ፈረሱን በተደጋጋሚ የሚታሰርበት ቦታ ላይ በተደጋጋሚ በጠንካራ ገመድ ስታስረው ኑሯል። በአንዲት ሊበጥሳት በሚችል ቀላል ገመድ ብታስረው ታስር ያለው የሚያምን አይንቀሳቀስም። አሜሪካ ሲሰሩት የነበረው እንደዛ ነው። በቃ ሲያቀቡት ታቀባለህ፣ ሲፈቱ ትፈታለህ። በእነሱ ጥላ ስር የነበረውን ዓለም ነው አሁን ሆርሙዝ የሚባል ሰርጥ የሚወርጥ ነፈጨውን ቴክኖሎጂ 40 ዓመት ሙሉ ተደብቀው የእውቀት ሀገር ነው። በጣም ትላልቅ አይማዎች ትላልቅ ሳይንቲስቶችን ያወጣ ሀገር ነው ፋርስ። በሕክምና ብትለው በጦር ብትለው በብዙ ሳይንቲፊክ ጉዳዮች ላይ ፋርስን አለማስቀደም አይቻልም። የዓለምን የሕክምና ታሪክ ብታጠና መነሻው ወስዶ የሚወስድህ አልጎሪዝምን ብትወስደው ፋርስ ነው የሚወስደው። ብዙ ጥበብ በጣም ትላልቅ ባለቅኔዎች የዓለምን የስነ ጽሁፍ የዓለምን የፍልስፍና እይታ የቀየሩ ሰዎች የምታዩቸው ፋርሶች ናቸውና የፋርስ ስልጣኔ ቀላል ስልጣኔ አይደለም። ባለፉት 40 ዓመታት ደግሞ ተቆልፎባቸው ስለ ሬዚስታንስ ነው ሲያስቡ የነበሩ፣ ከዚህ ስለ መውጣት ነው ሲያስቡ የነበሩ ሲያቀሉ የነበሩት እና ዝም ብለህ ዘለህ ግብት ብለህ ሰብረህ የምትወጡ አይደለም። እንደ ሌላው ዓለም ሲያዩት የኖሩት ዓለም አይደለም የፋርስ ዓለም። አሜሪካ በቀላሉ ገብተው መውጣት ያቃታቸው ለዛ ነው። በኔ ሳቤ ላለፉት 40 ዓመታት በደንብ ተዘጋጅተዋል። የተዘጋጁት ከዚህ ከበባ እንዴት ነፃ እንወጣለን ነው። እነሱ ተፈጥሮ አዳልታላቸዋለች ፋርሶችን። ለጦርነት ምቹ ነው፣ የምታንበረክከው አይደለም። እነሱ ቴክኖሎጂ ያልታጠቁ አፍጋኒስታኖች አሜሪካ ምን ያህል ተሸነፋ እንደወጣች ይታወቃል። ብዙ ነገር ከስራ ብዙ ነገር አታ ነው አሸባሪ ብላ ላላቸው ሰዎች በክብር ጠርታ አስረክባ ለዘላኖች ክላን ይዘው ተፈጥሮን የተዋጋቸው ሌላ እኮ አይደለም። ስለዚህ ኢራንም አንደኛ ተፈጥሯቸው፣ ሁለተኛ እውቀታቸው እንዳይሸነፉ አድርጓቸዋልና ምናልባት የበለጠ ዓለምን እየጎዱ ሊሄዱ ይችላሉ እንጂ የሚሸነፉት ጦርነት አልጀመሩም ብዬ አስባለሁ። ቢኮዝ በደንብ ተዘጋጅተው የሚችሉትን ነገር አድርገው ይመታልና ብሎ ያሰቡትን ቴክኖሎጂ ትላልቅ ጀቶችን ከእይታ በላይ ናቸው ተብሎ የሚታሰቡትን ሁሉ መጥተው አሳይተውታል። ከዚህ በኋላ ምናልባትም የመጨረሻውን እንጠቀም ካሉ የሁለቶችን መጥፊያ ነው ሊሆን የሚችለው። የመጨረሻውን ኒውክሌር ሁለቱም ኒውክሌር ላይጠቀሙ ይችላሉ። የጋራ ዓለም ነው ያለን። በዚህ ደረጃ አስፈሪ ነው። በነገራችን ላይ ሰሞኑን እንደምታውቀው ከዚህ ከጋራ ዓለም ስምምነቱ ልውጣ እያለች ነው ኢራን ማለት ነው። ይሄ ደግሞ ምናልባት ያ ስምምነት የሚያጥራቸው ኒውክሌር የሚያጥራቸው አንደኛ ግዴለሽ ሀገሮች፣ ኃላፊነት የማይሰማቸው ሀገሮች እጃቸው ውስጥ እንዳይገባ ለኃይል ማመንጫ ብቻ እንዲጠቀሙት የማድረግ ዓለም አቀፍ ውል ነበርና አሁን ያለው ኢፍትሐዊ ዓለም ኢራኖችን ከዚህ እንዲኮበሉ፣ ከዚህ እንዲሸሹ፣ ከዚህ ፊርማ እንዲያፈነግጡ ያደረገበት ክስተት አለና በጣም እየጠነከረ በሄደ ቁጥር ዓለምን እያወሳሰበ ግን ደግሞ ፋርሶችን የበለጠ አቅም እየፈጠረላቸውና ዓለም አቀፍ ተደማጭነታቸውን ሌላ አዲስ የኃይል አስተላለፍ እየተፈጠረ ነው የሚሄድ ብዬ አምናለሁ። ማህበራዊ ሚዲያ አጠቃቀም ላይ ትችቶች እንዴት ነው የምትቀበላቸው? እንዴት ነው የምታስተናግዳቸው? እኔ መጀመሪያ ጉዳዩን ሳነሳ ትክክል ነው ትክክል አይደለም የሚለውን ነው ማለት ነው። ከዛ በኋላ ያለው ትችት ፖዚቲቭ አያስደስተኝም ኢን ሴንስ ይሄ መረን አያስለቀኝም፣ ኔጌቲቭም ደግሞ አያስደነግጠኝም። ሐሳቡ ላይ ማጠነጥን ምናልባት ልልምችል ሐሳቡን ተንተርሶ ሎጂካል ምክንያት ከመጣ እንዲህም አለ እንዴ እንደሚታሰባል እንዴ ብዬ በጣም ኮንሽንስ መሆነው በጣም ሰርፕራይዝ መሆነው ከኔ እይታዎች ሐሳቡን ይዞ ለመጣ ሰው ነው። ከዛውጭ ይሄ ሞራል የሚሰጥህም አቅም አይሆንህም፣ የሚሰርብህም ደግሞ አይሰብርህም። ቢኮዝ
ሐሳብ ላይ ነው ያለሁት እኔ ይሄ በዚህ ከብር መደረግ አለበት ይሄ በዚህ መሸፈን አለበት ብዬ ነው እንደዛ ካልሆነማ ማለት ድጋፍ በቀዘቀዘ ቁጥር ልቆም ነው ወይም ደግሞ ትችት ባየለ ቁጥር ልቆም ነው ማለት ነው ይሄ ረጅም ርቀት የሚጓዘን ሰው አያስኬደው ነገን የሚያስብ ሰው በሰዎች ድጋፍና ትችት ውስጥ መዋል የለበትም ብዬ አስባለሁና እሱ በጣም አግዞኛል እኔ ስቴዲየም ነው ኳስ ወዳለሁና ኳስ ውስጥ ደግሞ ኳስ ስቴዲየም ከገባሁ እኔ አስጨፍር ነበር 90 ደቂቃ የምገባው እየተመራንም ቢሆን እንዲያሸንፍ ነው ቡድኔ ማለት ነው እንዲያሸንፍ ያለኝ አማራጭ የተቃራኒን ጩኸትና ጭፈራ መስማት አልፈልግም በቃ ሳይኮሎጂካሊ ተጫዋቾች የደጋፊው ሞራል ይዘው እንዲሄዱ የኔ ሚና እነሱን መደገፍ ብቻ ነው ሌላውን ከሰማው ምን ይያሉ ነው ብዬ ጆሮ ከሰጠው አንደኛ ድጋፉን አቆማለሁ ድጋፍ በማቆም ውስጥ የቡድኔ ቲም የቡድኔ ሞራል ይነካል ስለዚህ ይሄን ለማድረግ ስል የሌሎችን ሐሳብና ጩኸት ትችትና ሙገሳ ሳይሆን የተጣራ ሐሳብ ማለ ያለ የሚለውን ነገር ለማየት ሞክራለሁ ከዛ ውጭ ግን እንዳልኩ ድጋፍን ተመርኩዥ ሐሳብ አልሰጥም ነቀፈን ትችትን ፈርቼ ደግሞ ከሐሳብ አልቆም ይሄ ነው ሚዛን ለማስተካከል ምን ማድረግ አለብን የሚልና መጨረሻ የራስህን ሐሳብ ይሄ ነገር ባስተላለፈው የምትለውንም ጨምረህ እናጠቃላለን እኔ ጥሩ ነገር ምንድነው ወደ ነብዩ አለይሂ ሰላቱ ሰላም መልእክት መመለስ ነው ነብዩ አለይሂ ሰላቱ ሰላም እንዲህ አይነት ማህበራዊ መስቀል እንዳይፈጠር በጣም ጥሩ መልእክት አላችሁ ኩሉኩም ራዒ ወኩሉኩም መስኡሉን አን ረዒየቲ ይላሉ ሁላችሁም ጠባቂዎች ናችሁ በጠበቃችሁ ልክ ትጠየቃላችሁ ማንንም ነፃ መሆን አይችልም ሁሉም ሰው በተሰጠው ኃላፊነትና ሚና ጠባቂ ነው ተጠያቂ ነው እረኛ ነህ በያዝከው ማይክ ማህበረሰብን የመጠበቅ ግዴታ አለብህ ካሜራማኑ ጥሩ ምስል በማስተላለፍ ማህበረሰብን የመጠበቅ ግዴታ አለበት ሁለቱም ማውደም ይችላሉ ማጥፋት ይችላሉ ዘበኛውም ወታደሩም ወዛደሩም መምህሩም አርሶ አደሩም ሁሉም ሰው ጠባቂ ነው በጠበቀው ልክ ይጠየቃል በጣም ጥሩ ምሳሌ ምንድነው በመርከብ ይመስሉታል ነብዩ መሐመድ አለይሂ ሰላቱ ወሰለም አንድ መርከብ ተደራራቢ ሰፊና ነው ኢኔሴንስ ፎቅ የሆነ መርከብ ማለት ነው እዛ መርከብ ላይ ታችኛው ላይ ምድር ቤት ውስጥ የሚኖሩ ሰዎች አሉ ፎቁ ላይ የሚኖሩ ሰዎች አሉ ፎቁ ላይ የሚኖሩ ሰዎች አሉ ፎቁ ላይ የሚኖሩ ሰዎች ታችኛው ላይ ለሚኖሩ ሰዎች ውሃ ሲያስፈልጋቸው የሚሰጧቸው እነሱ ናቸው የላይኛው ሰዎች ለታችኛው ሰዎች ውሃ የሚያቀብሉ እነሱ ናቸው ምን ይላሉ ነብዩ አለይሂ ሰላቱ ሰላም ታች ላይ ምድር ላይ ያሉ ሰዎች ውሃ ፈልገው ከላይ ይሰጣቸዋል አይደል ለውሃው ቅርብ እነሱ ናቸው ስለዚህ እኛ ለውሃው እዚህ ቅርብ ነን ብለን ውሃ ስንፈልግ ከላይ ከምንጠይቅ እዚሁ ቀደን ውሃው ቅርብ ስለሆነ ለኛ ብንጠቀም ይሻላል ብለው መርከቡን ሲቀዱ የላይኞች ዝም ካሉ እጅ ካልያዙ ሁሎችም ይሰምጣሉ እነዛ ሰዎች ምናልባትም የላይኞችን ላለማድከም ሊሆን ይችላል ያን የሚያደርጉት ላይኞች ደግሞ ውሃውን የማቀበል ግዴታ አላቸው ተረዳኝ መርአ منكم منكرا فليغيروا بيده فإن لم يستطع فبلسانه فإن لم يستطع فبقلبه ነው የሚሉት وذلك ضعف الإيمان አንድ መጥፎ ነገር ያየ ሰው ከቻለ በእጁ ያስቁም ካልቻለ በመላሱ ይናገር ካልቻለ ግን ያን ነገር በቀልቡ ይጥላ በቃ ማክሲመም ያደርገው የሚችለው ይሄን ነው ከመጥፎን መጥፎ ነው በቃ ብለ መሸሽ ማለት ነው ምችል ከሆነ ጻፍ ይሄ ነገር ትክክል አይደለም ብለ ምችል ከሆነ ስልጣን ካለ ደግሞ አስቁም ይሄ ነገር ፍትህ ሲዛባ ሲጓደል አስቁም በተሰጠህ ሚናና ኃላፊነት ላይ የራስህን አሻራ የራስህን ኃላፊነት ተወጣ ሌሎችን አትጠብቅ ሌሎችን ከጠበቅ ተያይዘህ ትጠፋለህ አንድ ጌም አለ ተራራና ተራራ መካከል የሚጫወቱት ነው እንደ ውዣውጄ ማለት ነው እና ያንዱ መኖር ነው አንዱንም ያኖረው አንደኛው ከሌለ ባላንስ ይወርቃል ገደል ይገባሉ ማለት ነው ልክ እንደዛ አይነቱ ነው እውነት ባላንስ ነው የሌሎች መኖር ለአንተ ባላንስ ነው ያንተ ሌሎች ባላንስ ነው
ያ ባላንስ ሚዛን እንዳይስት ማስጠበቅ ያንተ ኃላፊነት ነው። እኔ ምን አገባኝ የሚል ስሜት በፍጹም ወጣቱ ዘንድ መፈጠር የለበትም። ያንተ አንድ ኩባያ ወተት ምናልባትም ወደ ውሃ በቀየራት ሙሉ ውሃው ሊቀየረው ይችላል። ከዚህ ቀደም ተናግሬዋለሁ። አንድ ንጉስ ህዝቡ ይወደኛል ብለው ነው የሚያስቡትና እንግዳ መጥቶባቸው እንግዶችን በወተት ማስተናገድ ነው የሚፈልግ ብለው አዋጅ አስነገሩ። ሁሉም ሰው ታንከሩ ላይ አንዳንድ ኩባያ ወተት ይጨምር ብለው አዘዙ እና ሁሉም የየራሱን ካልኩሌት ሸራ። እኔ አንዱ ኩባያ ውሃ ብጨምረው ወተቱን አያቀጥነውም ብሎ አሰበ። ሁሉም ሰው አመጣና ያን አንዳንድ ኩባያ ወተት ማድረግ ሲገባበት ሌላው ስለሚያረግ የኔ ችግር የለውም እያለ ሁሉም ሰው ግን ያደረገው ያሳቤ ነው። መጨረሻ ላይ ሲከፈት ሙሉ ታንከር ውሃ ሆነ። ስለዚህ ሌሎች አያደርጉትም የኔ ያደርገው ነው የሚሻለው ነው ወጣት ላይ መፈጠር ያለበት። የኔን ኃላፊነት ለወጣ እንጂ ስለሌላውም አንተ አይመለከትም። ሁሉም ሰው እኮ በነፍስ ወከፍ ነው የሚጠየቀው። ስለዚህ ወጣት ላይ መፈጠር ያለበት ስሜት መፈጠር ያለበት አስተሳሰብ የኔን ለወጣ ሌሎችን ይወጣሉ። እንደዛ መሆን ሲቻል ብዙ የማህበረሰብ ችግሮች ይፈታሉ ብዬ አስባለሁ። እና ወጣት ነኝ ደግሞ ካልሰራ መቼም አይሰራም። እንዲሁ ከባከነ እንዲሁ ካለፈ እድሜ ቁጥር ነው። ሐሰን አልበስሪ እንዳሉት የሰው ልጆች የቀኖች ጥርቅም ነህ። አንድ ቀን ባደረ ቁጥር አንድ ቀን ትጎላለህ። በቃ እንደዚህ ነው። እየጎደልን በምንሄደው ዓለም ውስጥ እየሰራን ማለፍ ነው የሚሻለውና ሁላችንም የየራሳችንን ኃላፊነት እንወጣ ነገ እንዲያምርልን የሚል መልእክት ነው ማስተላለፍ። ክብረት ይስጥልኝ። ይማመሰግናለሁ።